በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእመቤታችን በእግዝእትነ ማርያም ስም የሚጠሩ ቅዱሳን። ማርያም ማለት ልዕልት የዋሂት ርህስት ማለት ነው። ጼዴንያ ማርያም። ጼዴንያ ማርያም በምትባል ሀገር ማርታ የምትባል ደግ ሴት ነበረች። ይህች ደግ ሴት በቤቷ ትልቅ አዳራሽ ሰርታ እንግዶችን እንደ አባታችን አብርሃም ተቀብላ አብልታ አጠጥታ ማደሪያ ቦታም ሰጣ ታስተናግድ ነበር። አባ ቴዎድሮስ የሚባል ኢትዮጵያዊ መነኩሴ ወደ ኢየሩሳሌም ሲሄድ መሽቶበት ከማርታ ቤት በእንግድነት አደረና ጠዋት ሊሄድ ሲነሳ ወደ ኢየሩሳሌም እንደሚሄድ ሲነግራት የእመቤታችንን ስዕል ገዝተህ አምጣልኝ ዋጋውን ልስጥህ አለችው። እርሱም ገንዘቡን ስዕሉን ሳመጣልሽ ተሰጭኛለሽ ብላት ሄደ። ኢየሩሳሌምም ደርሶ ቅዱሳት መካናትን ተሳልሞ ስዕሉን ረስቶ ሳይገዛ ሲመለስ አደራ ጥብቅ አይደለምን? ያቺ ሴት አደራ ያለችህን ለምን ረሳህ? የሚል ድምጽ ሰማ። በጣም ደንግጦ ተመልሶ ሄዶ ገዝቶ በረሃውን መጓዝ ጀመረ። በመንገድም እየተጓዘ አንበሳ ሊበላው እየሮጠ ወደ እርሱ ሲመጣበት አየ። መነኩሴውም አንበሳውን ከመፍራት የተነሳ ደነገጠ፣ ተንቀጠቀጠ። ደንግጦ ቆሞ ሳለ ያቺ ስዕል ከአንበሳው ጮት 7 እጅ በሚበልጥ አስፈሪ ድምጽ ጮኻ ተናገረች። ያን ጊዜ አንበሳው ደንግጦ ፈጥኖ ሸሸ። መነኩሴውን መንገዱን ቀጠለ። በመንገዱም ከሚያስፈራ ዱር ውስጥ ወጥተው ወንበዴዎች ሊቀሙትና ሊገድሉት ከበቡት። ከስዕለ ማርያሟም እንደ መብረቅ ያለ ታላቅ ቃል ወጣ። ወንበዴዎችም እጅግ ፈርተው ሸሽተው ከጫካው ውስጥ ገቡ። ያም መነኩሴ እነኚህን የሚያስደንቁ ታምራት በተመለከተ ጊዜ በልቡ ለኔ ረዳት ትሆነኝ ዘንድ ወደ ሀገሬ ይዣት ሄዳለሁ እንጂ ለላከችኝ ሴት አልሰጥም ብሎ ወደ ሀገሩ ሊሄድ በመርከብ ተሳፈረ። በባህር ላይም ሳለ ጽኑ ነፋስ ተነስቶ መርከቡን እየገፋ ማርታ ወዳለችበት ሀገር ወደ ጼዴንያ ዳርቻ ደረሰው። ማደሪያም ስለሌለው ወደ ደጓ ሴት ወደ ማርታ ቤት ከእንግዶች ጋር አብሮ ገብቶ አደረ። ሲነጋ ወጥቶ ሊሄድ ከደጃፍ ሲደርስ ደጃፉ ጠፍቶት ከአጥሩ ሲታገል ዋለ። ማርታም አባቴ ያመመህ የደከመህ ትመስላለህ፣ ዛሬ ደግሞ እዚህ ደርና ነገ ትሄዳለህ አለችውና አደረ። በሁለተኛውም ዕለት እንደ መጀመሪያው ቀን ሀገሩን አልፎ መሄድ አቃተውና እዚያው ማርታ ቤት አደረ። በሶስተኛው ቀን መውጣት ፈልጎ አሁንም ከአጥሩ ጋር ሲታገል አይታ አባቴ ሆይ የወንከው ምንድነው? እነሆ ዛሬ 3ኛ ቀን ነው አለችው። መነኩሴውም ይህችን ታምረኛ ስዕል አልሰጥም ብዬ እኔኮ ስዕል ከኢየሩሳሌም ግዛልኝ ያልሽኝ መነኩሴ ነኝ ብሎ ስዕለ ማርያምን አውጥቶ ሰጣት። እርሷም እጅግ በጣም ተደስታ እግዚአብሔርን አመሰገነች። በስዕሏም ፊት ሰግዳ ለእመቤታችን ለድንግል ማርያም ምስጋናን አቀረበች። ተቀብላም ስዕል ቤት አሰርታ በክብር አስቀመጠቻት። ይህችም ስዕል ቅዱስ ሉቃስ የሳላት ናት። ስጋ የለበሰች ትመስላለች፣ ከፊቷም ወዝ ይንጠባጠባል። በዚህችም ስዕል ብዙ ታምራት ተደረገ። ሕሙማን ተፈወሱ፣ ዓይነ ስውራን ማየት ቻሉ። በዚያ ዘመን የነበረው ሊቀ ጳጳስ ታምሯን ሰምቶ ስዕሏ ወደ ማርታ ቤት የገባችበት ዕለት መስከረም 10 ቀን እንዲከበር ሥርዓትን ሰራ። ይህም በዓል በቤተ ክርስቲያናችን ሁልጊዜ ይከበራል። ሌላኛዋ በእመቤታችን በቅድስት ድንግል ማርያም ስም የምትጠራዋ ማርያም እንተ ፍረት ትባላለች። ጌታችንን ሽቶ የቀባችው ናት። በሌላኛው ስሟ ማርያም እህተ አልዓዛር ትባላለች። ጌታችንን በቤታቸው ተገኝቶ ሳለ እህቷ ማርታ ለአገልግሎት ስትደክም፣ ማርያም ግን ከእግሩ ስር ተቀምጣ ቅዱስ ቃሉን በመስማቷ ጌታችን ማርያምስ የማይቀሟትን መልካም ዕድል መረጠች በማለት መስክሮላታል።
ቀድሞ በዝሙት የኖረችበትን አስከፊ ህይወት በመተው በቆራጥ ሕሊና ፍጹም ንስሐ ገብታ ገንዘቧን ሁሉ አውጥታ እጅግ ውድ የሆነውን ሽቱ ገዝታ ጌታችንን ስትቀባው ጌታችንም በፍጹም ንስሐ ተደስቶ እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል በማለት አስደናቂ ትእዛዙን የሰጠላት ቅድስት ናት። ጌታ ኢየሱስም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንድ ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቱ የመላበት የአልባስጥሮስ ቢልቃጥ ይዛ መጣች። ቢልቃጡንም ሰብራ በራሱ ላይ አፈሰሰችው። አንዳንዶችም ይህ ሽቱ ጥፋት ለምንድነው? ይህ ሽቱ ከ300 ዲናር በሚበልጥ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና ብለው በራሳቸው ይቆጡ ነበር። እርሷንም ነቀፏት። ኢየሱስ ግን እንዲህ አለ፣ ተዋት፣ ስለምን ታደክሟታላችሁ? መልካም ሥራ ሰርታልኛለች። ድሆች ሁሉ ጊዜ ከናንተ ጋር ይኖራሉና በማናቸውም በወደዳችሁት ጊዜ መልካም ልታደርጉላቸው ትችላላችሁ። እኔ ግን ሁሉ ጊዜ ከናንተ ጋር አልኖርም። የተቻላትን አደረገች። አስቀድማ ለመቃብሬ ሥጋዬን ቀባችው። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ ሊሆን ይነገራል። ማርያም እንተፍረት ሁሉ ጊዜ ከነጭ ሐር የተሰራ ልብስ የምትለብስ ከሽቱ ሁሉ ይልቅ የሚበልጥ ውድ ሽቱን ትቀባ ነበር። በወርቅም ታጌጥና በክፉ ሥራ ሁሉ ጸንታ የምትኖር ሴት ነበረች። ጠላት ዲያብሎስም የዚህን ዓለም ጣዕም አጣፈጠላት። ነገር ግን ስለዚህ ሴትና ስለ ኃጣን ሁሉ ጌታችን ከጌትነቱ ከፍታ ሳይለወጥ ከልዑል ዙፋኑ ወረደ። በሰዎች መካከልም ከነርሱ ጋር እንደ አንዱ እየተመላለሰ አስተማረ። አንድ ቀን እንደ ልማዷ ማርያም እንተፍረት ነጭ ሐር ለብሳ አጊጣና ተኳኩላ ፊቷን በመስታወት አይታ ውድ ሽቱ ተቀባች። ጉንጮቿ ቀያዮቹ፣ አይኖቿ የተዋቡ ሆነው ደም ግባቷ በጣም አማራት። እንደዚህ እየተመለከተች አንድ ሰዓት ያህል ቆየች። ከዚህ በኋላ መልካም ሐሳብ በእርሷ ላይ አድሮ እንዲህ አለች፣ ይህን ሁሉ ታስወግድ ዘንድ መልኬን ትለውጥ ዘንድ ሞት ትመጣ የለምን? ይህ መልካም ሽታ ወደ ትልነትና ወደ መሽተት ይለወጣል። ይህስ ብርታት ፍጻሜው ጉስቁልናና ድካም አይደለምን? ሊቀርቡኝ የሚወዱትስ የሚርቁኝ አይደሉምን? እንደዚህ እስከሆነ ዘላለም ከጥፋትና ከኩነኔ በቀር እንግዲህ ምን አገኛለሁ? የዚህን ዓለም ገንዘብ ብገዛ ብነዳ ከድካም በዓይኖቼ እንባን ከማፈስ የሚያድነኝ ይኖራልን? ወይስ ይህ ሁሉ ከሞት ያድነኝ ዘንድ ይችላልን? ነፍሴ ሆይ እንግዲህ ሁሉን ለሚገዛ ጌታ ምን ትመልሻለሽ? ከእውነተኛው ፈራጅ ዘንድ ባንቺ ላይ ትእዛዝ በመጣ ጊዜ እንዴት ትሆኛለሽ? ነፍሴ ሆይ ንስሐ በሌለበት ነፍስ የተናቀች በምትሆንበት ጩኸት ልቅሶና ጩኸት ባለበት ቦታ የሚረዳሽ ማን ነው? ነጭ ሐርና ህብሩ ልዩ ልዩ የሆነ ልብስ በመልበስ ደስ የምትሰኚ ስጋዬ ሆይ በክብር ባለቤት በእግዚአብሔርና በመላእክቱ ፊት ራቆትሽን በቆምሽ ጊዜ እንዴት ትሆኛለሽ? ነፍሴ ሆይ በዚህ ዓለም የተደሰተችው ምን ይጠቅምሻል? እያለች ራሷን መመርመር ጀመረች። መድኃኒት ታገኝ ዘንድም ያመለክታትን አታውቅም። ከዚህ በኋላ በማመን ጸንታ እንዲህ ብላ አሰበች፣ ስለ ኃጣን ወደዚህ ዓለም የመጣ ስለ እነርሱ በመካከላቸው እንደ ሰው የተመላለሰ ይህ አይደለምን? የኃጢአተኛን መመለሱን ነው እንጂ ሞቱን አልሻም ያለስ እርሱ አይደለምን? ነፍሴ ሆይ ምህረትስ ቅርብ ናት፣ ባለመድኃኒትም የራቅ አይደለም። ሌላ መድኃኒትሽን ተስፋ የምታደርጊበትስ አለን? 100 በግ ያለው ከነርሱ አንዲቱ ቢጠፋ 99ን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልጋት የሚሄድ አይደለምን? ባገኛትም ጊዜ ደስ ብሎት በጫንቃው ይሸከማታል። ካልጠፉት ከ99 ይልቅ በእርሷ ደስ የሚሰኝ አይደለምን?
እናንተ ደካማችሁ ሸከማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚል እርሱ መድኃኒት ክርስቶስ ነው። እንደዚህ ከሆነስ ለምን ሰንፋለሁ? ለምንስ ንስሐ ልሻም? እነሆ ከዛሬ ጀምሮ ወደ እርሱ ሂጄ ራሴን በፊቱ እክዳለሁ ብላ ካሰበች በኋላ ተጽናናችና በፍጥነት ተነስታ ገንዘቧን የገዛችውን ወርቋንና ብሯን ሁሉ ሰበሰበች። ምን አደርጋለሁ? ይህን ገንዘብ ወስጄ ብሰጠው አይቀበልም፣ እርሱ ፈጣሪ ጌታና የዓለም መድኃኒት ነውና ብላ አሰበች። ከዚህ በኋላ ሽቶ ወደሚሸጥ ሰው ፍለጋ ሄደች። ያን ሰው ከጥንት ጀምሮ ታውቀው ነበርና ከእርሱ ዘንድ ዋጋው እጅግ ውድ የሆነ ሽቱን ገዛችና በደስታ ስትሄድ እነሆ ሰይጣን በወርቅ ያጌጠች ሴት መስሎ ወደ እርሷ መጣ። የዚህን ዓለም ምኞት እያጣፈጠ ይነግራት ጀመር። መብላትን፣ መጠጣትን፣ ያማረ ልብስ መልበስን፣ ሽቱ መቀባትን ይህን ሁሉ ያሳስባት ጀመር። ጌታችንም በይቅርታው ብዛት የጠላት ዲያብሎስን ክፋት ገለጠላትና ለበደልና ለኃጢአት ሥራ የተዘጋጃችሁ አድርጋችሁኛልና ሐፍረትና ጉስቁልናንም በእኔ ላይ አምጥታልና አንተ ሰይጣን ከኔ ወግድ ብላ በቁርጥ ነገር መለሰችለት። ሰይጣን ዲያብሎስም የሃይማኖቷን ጽናት ባየ ጊዜ ከእርሷ ሸሽቶ ፈሪሳዊ ወደሚሆን ስምዖን ወደሚባል ሰው ዘንድ ሄዶ ልቦናውን ያውከው ጀመር። እርሱም ጌታን በቤቱ ማዕድ ይመግብ ዘንድ ጋብዞት ነበርና። በልቦናው ያደረው ክፉ ሰይጣንም እንዲህ ብሎ እንዲናገር አደረገው። ይህስ ነብይ ቢሆን ይህች የምትዳሰሰው ሴት ማን እንደሆነች እንዴትስ እንደነበረች ኃጢአተኛ እንደነበረች አያውቅም ነበር ብሎ እንዲያስብ አደረገው። ማርያም እንተፍረትም ደጆቹ ተከፍተው አገኘች። ያለ ማፈር ገብታ በፍጹም እምነት ከእግዚአብሔር ወልድ ዘንድ ቀረበችና በስተኋላው ቆማ ልመናን አቀረበች። ያለቀሰችም በንባዋ ታረሰው ጀመር። በራስ ጸጉሯም ታብሰው እግሩንም ትስመውና ሽቱ ተቀባው ነበር። በልቅሶና በእንባ ሆና እንዲህም እያለች ልመናን አቀረበች። ነፍስንና ስጋን የምታድን የእግዚአብሔር አካላዊ ቃል ሆይ፣ የሕይወት ምንጭ ሆይ፣ ሕይወቴን ወደ አሳመርክላት ወደ አገልጋይ ተመልከት። እኔ ግን አንተን በድያለሁ፣ እንደ እንስሳ ሆንኩ፣ እንደ እነርሱም የተቆጠርሁ ሆንኩ። ኃጢአተኛና በደለኛ የምሆን እኔን አቤቱ ይቅር በለኝ፣ ማረኝ። ከኃጢአት ቀንበር በታች ሆኜ ለሰይጣን ተገዝቻለሁና ጌታዬ ሆይ ከሰይጣን እጅ አድነኝ። የንስሐ ቀንበርን መሸከም ዘንድ የበቃሁ አድርገኝ። የምህረትን በር ክፈትልኝ። ጌታዬ ሆይ ይቅርታንና ስርየትን ተስፋ አድርጌ ወደ አንተ የመጣው ባሪያን ተቀበለኝ እያለች ፍጹም በተሰበረ ልቦና ልመናን አቀረበች። ዳግመኛም ነፍሴ ሆይ መድኃኒትሽን እንዴት አትሽም? እነሆ መድኃኒት ክርስቶስ በዚህ አለና ለምንስ ትዘገያለሽ? እነሆ የሕይወት ውሃ ምንጭ መጥቶልሻልና ከቆሻሻነትሽ ለምን ቶሎ አትነጪም? ለደዌሽስ ፈውስን አትፈልጊምን? አለች። ዳግመኛም ከንቱ ነገርን ስትመለከቱ ይኑራችሁ ዓይኖቼ ሆይ ጌታን ታዩ ዘንድ ተሰጣችሁ። ርኩስን የምትዳስሱ እጆቼ ሆይ የሰማያዊ ጌታ እግር ትዳስሱ ዘንድ ሰጣችሁ። ኃጢአተኛ ነፍሴ ሆይ እነሆ ፈጽሞ ከፍ ያለ ባለሟልነትን አገኘሽ። ስላደረገልኝ ምን ከፍለዋለሁ እያለች ታለቅስ ልቅሶንም አለቀሰች። የጌታንም እግር ይዛ በንባዋ እያራሰች በጸጉሯ ታብስ ጀመር። አስቀድማ በልቧ እንዲህ ብላ አስባለችና በጌታ ፊት ባለሟልነትን እስካገኘው ወደ እርሱ ዘንድ እንድቀርብ ያደርገኛል። በስራዬም ክፋት ካባረረኝ ግን ዳግመኛ አልድንም ብላ አስባ ነበር። ከጌታም ባለሟልነትን ባገኘች ጊዜ ጨክና በራሱ ላይ ሽቱን ጨመረች። ከዚህ ሁሉ ጋርም ልቅሶንና ልመናን አላቋረጠችም። የእግዚአብሔር ስጦታ በእርሷ ላይ እንደበዛ ባየ ጊዜ ጠላት ዲያብሎስ በእርሷ ላይ ታላቅ ምቅናትን ቀናባት። ተቆጥቶም ወደ ስምዖን ተመልሶ ልቡን አወከው። ይህስ ነቢይ ቢሆን ኖሮ ይህች የምትዳስሰው ሴት ኃጢአተኛ እንደሆነች ያውቅ ነበር እንዲል አደረገው። ጌታችንም ስምዖንን ሁሉ ከነርሱ እንዳልተደበቀና ሐሳቡን እንዳወቀበት እንዲረዳና እግዚአብሔርም በደለኞችን ማዳንና ከኃጢአተኞች ማንጻት እንደሚችል ያውቅ ዘንድ እንዲያስተውል አደረገው። በሉቃስ ወንጌል ምዕራፍ 7 ከቁጥር 36 ላይ ስለ ማርያም የተጻፈው እንዲህ ይላል።
ከፈሪሳውያንም አንዱ ከእርሱ ጋር ይበላ ዘንድ ኢየሱስን ለመነው። በፈሪሳዊው ቤትም ገብቶ በማዕድ ተቀመጠ። እነሆም በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ቢልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በንባዋ እግሩን ታርስ ጀመረች። በራስ ጠጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች። የጠራው ፈሪሳዊ ማይቶ ይህስ ነብይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለ። ለአንድ አበዳሪ 2 ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትን ቢያጡ ለሁለቱም ተወላቸው። እንግዲህ ከነርሱ አብልጦ የሚወደው ማንኛው ነው? ስምዖንም መልሶ ብዙ የተወለት ይመስለኛል አለ። ኢየሱስም በእውነት ፈረድክ አለው። ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያታለህን? እኔ ወደ ቤት ገባው፣ ውሃስ እንኳ ለእግሬ አላቀረብክልኝ። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምኸኝም። እርሷ ግን ከገባው ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም። እርሷ ግን እግሬን ሽቱ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአተኛ ተሰርዮላታል። ጥቂት ግን የሚሰረይለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰርዮልሻል አላት። ከእርሱም ጋር በማዕድ ተቀምጠው የነበሩት በልባቸው ኃጢአትን እንኳ የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ አላት። እጅግ ውድ ዋጋ ያለው የማርያምን ተፍረሽ ሽቱ መነሻ መገኛው ራሱ ጌታችን መድኃኒታችን ነው። ይኸውም ነገሩ እንዲህ ነው። እርጉም በሆነ በሄሮድስ ዘመን አረጋዊ ዮሴፍ ሕፃኑንና እመቤታችንን ይዞ ወደ ምድረ ግብጽ ሲሄዱ በመንገድ ላይ አንድ ፈረሰኛ ሰው አገኛቸውና ከነርሱ ጋር ይሄድ ጀመር። እመቤታችን ድንግል ማርያምን በመንገድ እንደደከመች ባየ ጊዜ ሕፃኑን አንስቶ ፈረሱ ላይ አውጥቶ በጭኑ ታቀፈው። ያን ጊዜም በፈረሱ ላይ የመልካም ሽቱ መዓዛ ይሸት ነበር። ወዙም ሲንጠፈጠፍ ባየው ጊዜ መልካም ሽታም እንዳለው ባየ ጊዜ ሻሹን ከራሱ ላይ አውልቆ የሕፃኑን ወዝ ጠረገለትና ቆይቶ ሕፃኑን ለእናቱ ሰጥቷት በጎዳናው ሄደ። ቤቱን በደረሰ ጊዜ ልብሱን ታጥበው ዘንድ ለእናቱ ሰጣት። እርሷም በሻሹ ላይ ያለውን መልካም ሽታ ካየች በኋላ በማጠቢያ ባስቀመጠችው ጊዜ ከሻሹ ውስጥ ሽታው እጅግ የሚያስደስት መልካም ዘይት ወጣ። እርሷም ደስ ተሰኝታ ከቅባቷ ጋር በማሰሮ አድርጋ አስቀመጠችው። ያም ዘይት ባለበት በዚያች መንገድ የሚሄዱ ሰዎች ሁሉ የሽቱን መዓዛ ያደንቁ ነበርና ስለዚህ ያች ሴት ከአገረ ገዡ ጋር እንዳያካስሷት ፈርታ በብዙ ገንዘብ ሽቱ ከሚገዛ ነጋዴዎች ለአንዱ ሸጠችለት። እርሱ ግን ምን እንደሆነ አያውቅም ነበር። ያም ዘይት ብጽዕት ማርያምን ተፍረት እስክትመጣ ድረስ ለብዙ ዘመን በእርሱ ዘንድ በዚያ ኖረ። ማርያምን ተፍረትም ከእርሱ እጅግ ውድ በሆነ ዋጋ ገዝታ በጌታችን ሥጋ ላይ ያፈሰሰችው። እነሆ ይህ ሽቱ ከጌታ ዘንድ እንደተገኘ አውቀን ተረዳን። ያም በፈረስ ላይ ተቀምጦ ጌታችን በሕፃንነቱ በጭኑ አቅፎ የያዘው ፈረሰኛ ሰው ጌታችን በቀራንዮ አደባባይ በእንጨት መስቀል ላይ ተሰቅሎ ሳለ ያመነበት ፈያታዊ ዘይማን ወይም ጥጦስ ነው። ማርያምን ተፍረት ጌታችን ቃል ኪዳን ከገባላት በኋላ አርፋለች። የንግስ በዓላቶቿም መጋቢት 21 ቀን የጌታችንን እግር ሽቱ የቀባችበት ሲሆን የካቲት 6 ቀን ደግሞ ያረፈችበት ዕለት ነው። የማርያምን ተፍረትን ገድሏንና ድርሳኗን የጻፈላት ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ ነው።